ነገር ሊኖረው ይችላል እሱ forever ከእግዚአብሔር ቤት ውስጥ አይወጣም ከጌታ ቤት አይወጣም እኔም ይሄንን አስረግጬ ነግራችኋለሁኝ እና ኢየሱስ ክርስቶስ ብቻውን ጌታ ነው ሃሌሉያ እና አንዳንድ ጊዜ ያው አዲስም ክርስቲያን ነው የ8 ወር ልጅ ነው በቃ እሱ የ8 ወር ልጅ በሉትና ያደገ ነው በቃሉ ያደገ ነው ጌታ እየረዳው ነው እውነት ለመናገርና አንዳንድ ጊዜ ከሰዎች ላይ ስተት ሊኖር ይችላል እኔ ሳሳታለሁ እናንተ ተሳሳታላችሁ በመድር ላይ የማይሳሳተው ጌታ ኢየሱስ ክርስቶስ ብቻ ነው እውነተኛው ጌታ እሱ ብቻ ነው እንጂ ሁላችንም የራሳችን ነገር ሊኖረን ይችላል አንዳንዴ ስሜታዊ ሆነን ልንናገር እንችላለን ያለበትን ሁኔታ አናውቅም ባለቤቱ ነው የሚያቀው ስለዚህ ያው የሚዲያ ሰው ስለሆነ ወጥቶ አንዳንድ ነገሮች ሲናገር ብዙ ነገሮች እየተባሉ ነውና በተቻላችሁ አቅም ጌታ ቢረዳችሁ እሰይ ይሄ ነገር ደስ ይላል ስላለና ጌታ ቢረዳችሁ እናንተ ጸልዩለት ቅዱሳን የሆናችሁ የእግዚአብሔር ቤተሰቦች ይሄ ልጅ መብቱም እኮ ነው ትቶም ቢሄድ ጌታ አይገርመው እሱ ነው የሚጎዳው ስለዚህ በተቻላችሁ አቅም ጸልዩለት ለወንድማችሁ አብረን እንጸልያለን ጌታ ኢየሱስ ይረዳናልና አበረታቱት እንደው በታበረታቱት ይሻላል እውነትም ነው እሱ ወደ ጌታ ሲመጣ ማን ነው ጎበዝ እንኳን ጌታ ረዳ በመምጣትኛ ደስ ብሎናል እኛኮ እንደዚህ ነው ብሎ ያለው ሰው የለም በጣም ፐርሰናል ነው ያውቀዋለሁኝ በጣም ጥሩ ልጅ የዋቀን ሰው ነው በእውነት እንደሚባለው ነገር አይደለም ጌታ ኢየሱስ ክርስቶስ ደግሞ ነው ጸልይለታለሁ forever ከእግዚአብሔር ቤት ውስጥ አይወጣም ኢየሱስ ጌታ ነው ቢወጣ ራሱ እንደሚጎዳ ያውቀዋልና እሱም ሳቀው የሚሆን ነገር የለም አይ ነው አልጋ ባልጋ ነው መንገዱ እኛ ጋር አይደለም አልጋ ባልጋ አይደለም የእግዚአብሔር ቤት ወገኖቼ አልጋ ባልጋ አይደለም ጌታ መከተል ዋጋ አለው ስለዚህ በተቻላችሁ አቅም ጸልዩለት ነው እናንተን እምላችሁ ክብር ለኢየሱስ ይሁን ዛሬ ግን ልዩ ጊዜ አለን አንድ ነገር ሰው ሆነ ሲባል በመድር ላይ በቃ ማናፈስ ስለምትወዱ ስለምንወድ ጸልዩለት እንዳይሳደብ መጸለይ ነው የእግዚአብሔር ምሕረት እውነት ነው ይቀጥላል እግዚአብሔር እንደኔና እንደናንተ ጨካኝ አይደለም እግዚአብሔር እንደኔና እንደናንተ ክፉ አይደለም አይገርምም እሱ ዛሬም ኢየሱስ ክርስቶስ በምህረቱና ይለዋል ዛሬም ኢየሱስ ይወደዋል እና በተቻላችሁ አቅም ለኢየሱስ ክርስቶስ እሱ ተሰደበ ጌታ ወንጌል ዓለምና እግዚአብሔር አይገርመውም እናንተ ናችሁ ስትቃጠሉ የምትሉት የብር ማግኘሽ እና ክርስትና ደግሞ ዝም ብሎ አይደለም ክርስትና ዋጋ ያስከፍላል እና ዓለም እኮ ቀላል ናት ሲምፕል ናት ዓለም ውስጥ እኮ መኖር በጣም ቀላል ነው ክርስትና ግን በጣም ዋጋ ያስከፍላል ክርስትና ዝም ብሎ አይደለም እንዴ አንዳንድ እኮ ብዙ ሰዎች እኮ አቅቷቸው እኮ የተመለሱ ማት ሰዎች አሉ ሲሆን እኮ እንደውም የሚዲያ ሰው ስለሆነን ስላየነው ነው እንጂ ስንት ሰዎች በጌታ ሆነው በቃ መሯቸው በሰዎች ጌታን ተተው ቤታቸው ቁጭ ያሉ ማአት ሰዎች ናቸው ስለዚህ እሱ ሚዲያ ላይ ወጥቶ ስለተናገረ ነው ስለዚህ እናንተም ሁሉ ነገር ክፉዎች አትሆኑ ብርቃችሁ አይሁን ሁሉ ነገር በቃ ምንም የኛ ጠማማነት የኛ ክፋት ሁሉ ጊዜ በቃ ከአቅማችን በላይ ነውና ፓስተር ቸሬ እንዳለው ነው የሆነ ስብከት ሲሰብክ ሰምቻለሁኝ እና እውነት ነው የራሳችሁ ሰዎች ክፉዎች ናቸው አለ በቃ ስለዚህ ክፉዎች አንሁን ይሄ ምንድነው አቤቱ አድነኝ ደግሰው አልቋል ከሰው ልጆች መተማመን ጎሏል አለ ዳዊት አቤቱ አድነኝ አለ ዳዊት የተናገረውን ነገር ስታዩ እኔን አድነኝ አለ እኔና እናንተን የምንድንበትን መንገድ ብንፈልግ ይሻላል እኛ ማናችንም ሁሉም ሰዎች አሁን ስታዩአቸው ቲክቶክ ላይ ወጥተው የሚሳደቡትን ብታዩ ሁሉ ነገር ብታዩ እንትና ሁሉም ሰው ክርስቲያን ሆኖ እኮ በጣም ተሳዳቢዎች አሉ ጌታን ያገለገሉ ማለት ነው እነሱስ
ክርስቶስን ያገለገሉ አገልጋይን የሚሳደቡትስ የሚያዋርዱትስ የሚያቃልሉት ዮኒ ከሚሳደበው ምንድነው ልዩነቱ ንገሩኝ እስቲ እንደው በጌታ ንገሩኝ ዮኒ ከሚሳደበው ምንድነው ንገሩኝ የተለየ ዮኒ ምንድነው እነሱም እኮ ሙልጭ አርገው ነው የሚሳደቡት ወገኖቼ ስለዚህ ራሩለት ጸልዩለት የትም አይሄድም እኔም አሁን በቅርብ ቀን እሱን ጌታን ተቀብሎ እሱ ጌታን እንደተቀበለ ጌታን የተቀበሉ ሰዎች አሉ አሁን በቅርብ ቀን የውሃ ጥምቀት የሚወስዱ ብዙዎችን እኛ ተቀበልንም አልተቀበልንም እንትን ነው እመክረዋለሁ እኔ ጸልይለታለሁ እግዚአብሔር ይረዳዋል እና እግዚአብሔር አምላክ በነገር ሁሉ ያግዘዋል ኢየሱስ ክርስቶስ ጌታ ነውና እናንተ ለሁሉ ነገር ወሪያን እንደዚህ አጨብጫቢዎች አንሁን እና በተቻላችን አቅም ወንድማችንን ለመርዳት ማሰብ ነው የሚሻለው ነው እኔ ምናልባት አላቅም ተሳስቼ ከሆነ ይቅርታ እንደዛ ይመስለኛል ልክ ነኝ የማወራው ነገር እኔ ጽሊት የሚባል ነገር ስለማላቅ ኢየሱስ ጌታ ነው ስለዚህ በተሳላችሁ አቅም እናንተ ጸልዩለት አታስቁኝ በጌታ አሁን እናቴ ዮኒዬ ዋሆኖ ነው እንጂ አሁን እኮ ማሞኛለ ማን ይሳደባል ቢሰደብስ ማን ይመልሳል ብላችሁ ነው ጌታ ኢየሱስ ጌታ ነው ዛሬ እግዚአብሔር አምላክ ምን ተናገረኝ መሰላችሁ የዘገየባችሁን ነገር አስለቅቁ በሚል ጌታ ተናገረኝ እና እግዚአብሔር አምላክ ጂኒ ተንጫጫ አይገርምም በጣም እውነት ነው ጂኒ ተንጫጫ በኢየሱስ ስም እና ምንም እኮ ልጁን አሁን ምን አለ ብትራሩለት ብንራራለት ምን አለ አረ በኢየሱስ ስም ወይ እናንተ ክፎች ጌታ ይርዳን በእውነትኛ ከባዶች ነን ኢየሱስ ጌታ ነው ግን ምን አለ ዳዊት ሲናገር አቤቱ አድነኝ ደግሰው አልቋል ከሰው ልጆች መተማመን ጎሏል እርስ በርሳቸው ከንቱ ነገር ይነጋገራሉ የሽንግልና ከንፈር ሁለት ልብ ሆነው ይናገራሉ የሽንግልና ከንፈሮቹን ሁሉ እግዚአብሔር ያጠፋቸዋል ታላቅ ነገርን የምትናገርን ምላሳችንን እናበረታተራለን ከንፈራችን የኛ ነው ጌታችን ማን ነው ለሚሉት ስለ ዳዎች መከራ ስለ ችግረኞች ጨዋት እግዚአብሔር አሁን እነሳለው ይላል መዳኒትም በላው ላይ አደርጋለሁ በላውም ላይ ገለጣለሁ ይላል ዳዊት ሲናገር እንደዚህ አለ አቤቱ አድነኛል ደግሰው አልቋል ምድር ላይ ደግሰው አልቋል ሁሉም ሰው ክፉ ሆኗል ሁሉም ሰው ተሳዳቢ ሆኗል እባክ እግዚአብሔር ሆይ ደግሰው አልቋል አለ ከሰው ልጆች መተማመን ጎሏል አለ ዳዊት ሲናገር እና ምን አለ እግዚአብሔር እባክ እኔን አድነኝ አለ እኔን አድነኝ ከዚህ ትውልድ ከዚህ ጠማማ ትውልድ ከዚህ ክፉ ትውልድ እግዚአብሔር ሆይ እኔን አድነኝ እግዚአብሔር ሆይ እኔን አስመልጠኝ አለ ወገኖች አድነኝ እኔን አለ ስለዚህ ወገኖች አሁን ይሄ ዘመን በጣም ከባድ ዘመን ክፉ ዘመን ነው እከሌን ከከሌ የምትሉበት ዘመን አይደለም የቢዝነስ ዘመን ነው ወገኖች ለማንም ለማን የሚራራበት ዘመን ውስጥ አይደለንም ያለ ነው እና ጸልዩለት እና ክፎች አንሁን በተቻለን አቅም ወገኖቼ እኔን አድነኝ አለ ዳዊት ሲናገር ክፉ ሰው አሁን ዘመኑ አለ ከባድ ነው አለ አቤቱ አለ አድነኝ ደግሰው የለም ምድር ላይ ደግሰው አልቋል እባክህን አለ ወገኖቼ ልንራራ ልንጸልይ ልናለቅስ የሚገባን ዘመን ውስጥ ነው ያለ ነው ወገኖቼ
አንድ እኮ ዮኒ ማኛ እኮ ወደ ክርስቶስ ኢየሱስ መጣ ማለት ኦርቶዶክስ እኮ ባዶ ትሆናለች እኮ አይደለም ወገኖቼ የሆነ ነገር እንዲሆናል እኮ ማለት አይደለም እግዚአብሔር እኮ ማንንም በፍላጎት ነው የሚቀበለው አንድ ዮኒ ማኛ እኮ የእግዚአብሔር መንግስት ደግፎ እንደዚህ ሰማይን ደግፎ እኮ አይቆምም ወገኖቼ ስለዚህ ልናበረታታው ልንጸልይለት እግዚአብሔር ወይ እርዳው ልንለው ለወንድማችን ያስፈልጋል እንጂ ተነስተን ወገኖቼ ሰውን ለመሳደብ ይሄ ለማጓጠጥ ለመስበር አንሩጥ እባካችሁ በጌታ ኢየሱስ ጌታ ነው እና ኢየሱስ ስሙ ይባረክ ዮኒ እንዲመጣ ትፈልጋላችሁ አቤት እናንተ ክፋታችሁ ዮኒ እኮ ስድቡን ጀመረ ያቃጠራችሁ ነው መቼም አቤት ጌታ ኢየሱስ እና ኢየሱስ ክርስቶስ ጌታ ነው እሰይ ጌታ ይባረክ እሰይ ጌታ ይባርካችሁ እኔ ራሴ እየተዝናናው ነው እና በተቻላችሁ አቅም አሉ እግዚአብሔር ቢፈቅድ ብንኖር ጌታ ቢፈቅድ ብንኖር እሁድለት ከ5 PM ጀምሮ በዚህ በሜሪላንድ በሲልቨር ስፕሪንግ ፕሮግራም አለን በዛ ፕሮግራም ላይ መታችሁ የዚህ ፕሮግራም ተካፋዮች እንድትሆኑ አበረታታችኋለሁ እውነትሽን ነው እፍኝቷን ወደ ሰዓት ማራገፍ ነው ቴንኪዩ አረታው በሴት ተጠምቋት በሉ እግዚአብሔር የሴት የወንድ አምላክ አይደለም የሁላችን አምላክ ነው እና መታችሁ የዚህ በረከት ተካፋዮች እንድትሆኑ በጌታ በኢየሱስ ክርስቶስ ስም ጋብዛችኋለሁ በዛ ፕሮግራም ላይ ለበሽተኞች እንጸልያለን በተለያዩ ችግር ውስጥ ላሉ ሰዎች እንጸልያለን እግዚአብሔር ቢፈቅድ እሁድ መታችሁ የዚህ በረከት ተካፋዮች ሁኑ በጣም ብዙ ሰዎች እየተጽናኑ ብዙ ሰዎች እኔም ሰወዳችሁ ብዙ ሰዎች እየተጠቀሙ ነው ያሉት ለማይወልዱ ሰዎች በተለያየ ጥያቄ በሆስፒታል ላሉ ሰዎች እጸልያለሁ መታችሁ የዚህ በረከት ተካፋዮች ሁኑ ወገኖቼ ኢየሱስ ክርስቶስ ጌታ ነው ኦኬ እና ጌታ ቢፈቅድ እንግዲህ እሁርለታ ልዩ የሆነ ፕሮግራም አለን እሁርለት እንዳትቀሩ በሜሪላንድ በቨርጂኒያ በተለያየ ስቴት ውስጥ ያላችሁ ሰዎች ቅዱሳን እግዚአብሔር ቤተሰቦች መታችሁ እኔ እኮ እናንተ ናችሁ የምታስቁኝ አሬዮኒን አንድ በዩ አይዟችሁ ምንም አይሆንም ጸልዩለት እናንተ ጸልዩለት ጸልዩለት yes እውነት ነው okay thank you ማሂ okay ወይናንተ ጌታ ምሕረት ይስጣችሁ ኢየሱስ ስሙ ይባረክ ታውት በጌታ ጌታ ይርዳን እንግዲህ ኢየሱስ ስሙ ይባረክ ዛሬ የመልእክቴ ርዕስ የዘገየባችሁን ነገር አስለቅቁ የሚል ነው ዛሬ መንፈስ ቅዱስ ይሄንን ቃል ወደ ውስጥ ያመጣው እግዚአብሔር ምንድን የዘገየባችሁን ነገር ዛሬ በህይወታችሁ የዘገየባችሁ የኔ ነገር የዘገየው ለምንድን ነው የኔ ነገር የተያዘብኝ ለምንድን ነው እኔ ነህ ህይወት ውስጥ ለምንድን ነው ለውጥ የሌለው የኔ ነገር ለምንድን ነው እግዚአብሔር ሆይ ይሄው ዘመን ያስቆጠረው ቀናት ያስቆጠረው ዛሬ ጌታ መንፈስ ቅዱስ እንደዚህ ያለኝ ጌታ ምስክሬን
እግዚአብሔር አምላክ የዘገየባቸው ነገር ዘመን ያስቆጠረባቸው ነገር እግዚአብሔር እኔ ዛሬ የመታሰቢያ ቀን ለብዙዎቻችሁ ይሆናል አስመልስላችኋለሁ አለኝ ጌታ መንፈስ ቅዱስ ወገኖቼ ዛሬ አንድ ነገር ልንገራችሁ እቺን ቀን የመታሰቢያ ቀን አድርጓት ምናልባት በዮኒ ማስታወሻ አርጋችሁ ያዙት የብዙዎቻችሁ ነገር 10 ቀን ሳይሞላ የብዙዎቻችሁ ነገር ሳምንት ሳይሞላው 3 ቀን ሳይሞላ ኦኬ አስገባቸው ለይዟችሁ በእውነት ነው የምነግራችሁ እቺ ቀን ዛሬ ለብዙዎቻችሁ የመታሰቢያ ቀን እንድትሆናችሁ እናገርባችኋለሁ ጌታ መንፈስ ቅዱስ እንደዚህ አለ ዘመን ያስቆጠረ ጥያቄያችሁ አመት ያስቆጠረ ጥያቄያችሁ እግዚአብሔር አምላክ እንደዚህ አለ ዛሬ ምሽት ተለቆ ታዩታላችሁ ባያቸው አለ መንፈስ ቅዱስ የብዙዎቻችሁ እግዚአብሔር አምላክ ካፌ ጋራ ይሰራል ዛሬ መንፈስ ቅዱስ ለናንተ ጉዳይ ለናንተ ጥያቄ ላላችሁበት ነገር ጌታ መንፈስ ቅዱስ ዛሬ ኦን ታይም ነው ብሎኛል በጌታ በኢየሱስም በማንኛውም ሃይማኖት ውስጥ ሆኑ በማንኛውም ነገር ውስጥ ሆኑ እግዚአብሔር አምላክ እንደዚህ ያለኝ ለዘመናት የቆየው ጥያቄያችሁ ለዘመናት ያስለቀሰ ጥያቄያችሁ በጌታ በኢየሱስ ክርስቶስ ስምና ስልጣን መልስ ይዞ በእነዚህ ሰሞናቶች ውስጥ መልሳችሁ ወደጃችሁ ይገባል ምናልባት ያላገባችሁ ሊሆን ይችላል ምናልባት ነገራችሁ ቆይቶ ሊሆን ይችላል እግዚአብሔር ሆይ ታዲያ የታል የኔ ነገር ብላችሁ ገንዘባችሁን ለብዙ ለባለ መድኃኒቶች ሰጣችሁ ጨርሳችሁ ሊሆን ይችላል እግዚአብሔር አምላክ እንደዚህ ተናገረኝ የዘገየባችሁ ነገር የቆየባችሁ ነገር ተስፋ የቆረጣችሁበት ነገር ከዚህ ቀን ጀምሮ በናዝሬቱ በኢየሱስም በራችሁ ማንኳኳት ይጀምራል ቤትም ዓለም ውስጡን የተያዘባችሁ ነገር አላችሁ የዘገየ ነገር አላችሁ የቆየ ነገር አላችሁ ወይ እግዚአብሔር ወይ የምትሉት ነገር አለ ወይ ዛሬ መንፈስ ቅዱስ እንደዚህ አለኝ የዘገየባችሁ ነገር ዛሬ ከኔ ጋራ ትጸልያላችሁ እንጂ ሰስኔ ማስለቀቅ ትጀምራላችሁ የኔ ነገር የተያዘው የምትሉ የናንተ ነገር የተያዘበት ነገር መንፈሳዊ ሚስጥር ነው ወገኖች ይሄ መንፈሳዊ ሚስጥር ነው ሼር አርጉት ሼራችሁ በጣም ትንሽ ነው ሼር አርጉት መንፈሳዊ ሚስጥር ነው ብዙ ሰዎች ነገሩ ሲዘገይ ነገራቸው ሲቆይ አያውቁትም ይሄ ነገር ለምንድነው ብለው አይጸልዩ ነገሩን ያልፉታል አንድ ሰው እንደዚህ ሲናገር ሰማሁኝ እንደዚህ አለ ብዙዎቻችሁ የኔ እድሜ እንዲህ ብሏል እኔ እኮ እንዲህ ሆኗል የኔ ነገር አብቅቷል የምትሉ ሰዎች አላችሁ ምን አለ አንድ እግዚአብሔር ሰው ሲናገር እንደዚህ አለ ሁሉ ጊዜ ሰይጣን የሚነግራችሁ የጠፋባችሁን ነገር አይነግራችሁም ማለት የተሰወረባችሁ ነገር አይነግራችሁም ማለት ሁሉ ጊዜ ሰይጣን የሚነግራችሁ እድሜያችሁን ነው አለ ይሄው እኮ እድሜሽ ሄዷል ይሄ እኮ እንደዚህ ሆኗል ይሄው ያንቺ ነገር ዘግይቷል ይሄው ያን እንደዚህ ሆነ የሚላችሁ የናንተን ጉዳይ ብቻ ነው አለ የሆነ የተሰወረባችሁ ነገር ግን አይነግራችሁም አያሳያችሁም ማለት በጣም ነው የተደነቅኩት ይሄ እግዚአብሔር ሰው ሲያወራ ዛሬ ትዝትላችኋለች ማርቆስ 5 ላይ 25 ሄዳችሁ ስትመለከቱ 12 አመት ሙሉ ደም ስለሚፈሳት ሴት ለባለ መድኃኒት ገንዘቦቿን ሰጣ የጨረሰች ጌታ ኢየሱስ ክርስቶስ ሲመጣ የሷ የዘገየባት ነገር የቆየባት ነገር ያለ ህግ እንኳን ቢሆን ደም የሚፈሳት ሴት ይሄንን ሰው የናዝራዊውን የሆነውን ኢየሱስን መንካት ባትችልም እኔን የሚያስቆመኝ ህግ ቢኖርም ሄጄ ግን የልብሱን ዘርፍ ነካዋለሁ የደሜ ምንጭ ይደርቃል እንዳለች ሃሌሉያ ዛሬ የናንተ ነገር መልስ ያገኛል በኢየሱስ ስም የተያዘባችሁ ነገር ምንድነው የቆየባችሁ ነገር ምንድነው የሞተባችሁ ነገር ምንድነው
ዘመን ያስቆጠረባችሁ ነገር ምንድነው? እግዚአብሔር የምትሉት ነገር ምንድነው? ዛሬ አንድ ነገር ብላችሁ አውጁ። የኔ ነገር ተለቋል ብላችሁ የኔ ነገር ተለቀቀ ብላችሁ አውጁ። ዛሬ በኢየሱስ ክርስቶስ ስም በማወጅ ነገራችሁ ላይ ትደርሳላችሁ። ዛሬ ነገራችሁን አውጁበት። ዛሬ ነገራችሁ ላይ አውጁ ወገኖቼ። ኢየሱስ ጌታ ነው። አውጁ ነገራችሁ ላይ የኔ ነገር ተለቀቀ ብላችሁ እንደ እግዚአብሔር ሰው እግዚአብሔር እንደሚሰማኝ ሰው እናገርባቸዋለሁ። ተውት ሌላውን የኔ ነገር ተለቀቀ። ከዚህ ቀን በኋላ የኔ ነገር አይዘገይም። የተያዘብኝ ነገር ይለቀቃል። የሞተብኝ ነገር ይለቀቃል። የቆየው ጥያቄ መልስ ያገኛል በጌታ በኢየሱስ ስም። የተደጋገመ ህይወት አልኖርም። የተደጋገመ ኑሮ አልኖርም። በቃ ብላችሁ አውጁ። በቃ ዛሬ የኔ ቀን ነው። በቃ ብላችሁ ሼር አድርጉት። ለዘመናት ለቀናት ለዓመት የዘገየባችሁ ምክንያቱ ምንድነው? እነግራችኋለሁኝ ዛሬ በናዝሬቱ በኢየሱስ ክርስቶስ ስምና ስልጣን በቃ በተባለው ነገራችሁ ላይ ኢየሱስ መጥቶ ያስደንቃችኋል። አበቃ በተባለው ህይወታችሁ ላይ ኢየሱስ መጥቶ ያስደንቃችኋል። የኔ ነገር ለምን ባላችሁት ነገር ላይ እግዚአብሔር የኔ ነገር ለምን ዘገየ ባላችሁት ጉዳያችሁ ላይ በጌታ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር ልጅ ኢየሱስ መጥቶ ነገራችሁን በኢየሱስ ክርስቶስ ስም ያስለቅቃል። ሃሌሉያ። ሼር አድርጉት ወገኖቼ። በኢየሱስ ዛሬ ከኢየሱስ ጋር ተስማሙ። ዛሬ ከኢየሱስ ጋር ተስማሙ ወገኖቼ። ጠብቁት ይሆን ይመጣል። አሁን እናንተ መቼ ትንሽ ደቂቃ ነው የምቆየው ጌታ ቢፈቅድ። ልጄ መታለች ምንሄድበት ቦታ ስላለን ኢየሱስ ጌታ ነው። እሷ እስከምትመጣ ነበር ላይቭ ልግባ ያልኩት። Yes, እውነት ነው። ኢየሱስ ስሙ ይባረክ። ዛሬ አውጁ የኔ ነገር ይለቀቃል። እስከዚህ ሳምንት ድረስ እስከዚህ ወር ይሄ ወር ሳያልቅ 2 ወር ሳይፈጸም በጌታ በኢየሱስ ስም የኔ ነገር ያልቃል ብላችሁ አውጁ። ዛሬ ነገራችሁን አውጁ በኢየሱስ ክርስቶስ ስምና ስልጣን። ወገኖቼ ሰዎችን የምትቀብሩ አትሁኑ። ለሰዎች ክፋት አታስቡ። ዛሬ የናንተ ጉዳይ በኢየሱስም ይለቀቃል። የውጭ ሀገር በራችሁ ይለቀቃል። ይሄ ወር ሳያልቅ ብላችሁ ይሄ ቀን ሳያልቅ ብላችሁ በጌታ በኢየሱስም ተናገሩ። እኔ በመናገር መውረስ እንዳላውቃለሁኝ። ዛሬ መንፈስ ቅዱስ የኔ ነገር ያስለቅቃል። እግዚአብሔር አምላክ ደግሞ እንጸልያለን። ለዮኒ እንጸልይለታለን በጌታ በኢየሱስ ክርስቶስ ስምና ስልጣን። የትኛውም የጠላት የዳቢሎስ ስትራቴጂ ወደ ኋላ ሊመልሰው ያለ የወጣ መንፈስ በተሳዳቢዎች በክፉ ሰዎች አንደበት መጽሐፍ ቅዱስ ነው የሚለው አቤቱ አድነኝ ደግ ሰው አልቋል ይላል። ደግ ሰው የሌለበት ዘመን በናዝሬቱ በኢየሱስም ወንድሜ ማምለጥ እንዲችል መሻገር እንዲችል
በጌታ በኢየሱስም ወደ ኋላ ሊመልሰው የወጣው የጠላት የዳቢሎስ ስትራቴጂ ዛሬ ከወንድሜ ላይ የተሰበረ እንዲሆን በኢየሱስም እኔ ጸልያለሁ። በጌታ በኢየሱስም ዮኒን አስለቅቃለሁ፣ ቤተሰቡን አስለቅቃለሁ፣ ልጆቹን አስለቅቃለሁ፣ ትዳሩን አስለቅቃለሁ፣ መውጣት መግባቱን አስለቅቃለሁ። በኢየሱስም የጠላት ምኞት አይሆንለትም፣ ያሰበው አይሳካለትም። ሃሌሉያ። እኔ ቀመስኩትን ጌታ ስለቀመሰ እኔና እናንተ ያየነውን ጌታ ስላየ የቀና የተቆጣ መንፈስ እንጂ ሰስኔ ዛሬ ስራው እንዲፈርስ እኔ ጸልያለሁ። ኢየሱስ ይባረክ። ሃሌሉያ። ሃኒ እንዴት ነሽ? የእግዚአብሔር ሴት ዘማሪት ነብይት እንዴት ነሽ? እኔ ቆንጆ ጠፍተሽኝ ነበር። እንዴት ነሽ? አለሁልሽ። እኔም በጣም እግዚአብሔር ይመስገን። ጠፍተሻል በጣም። ምንም ቢዚ ሆንኩኝ፣ አልቻልኩም። ቸርች ጀምሬያለሁ። በጣም ትልቅ ቸርች ሆኗል እዚህ አሜሪካን ሀገር። ጌታ ብዙ እየሰራ ነው። ብዙ ሰዎች እየተፈወሱ ነው፣ እየተጽናኑ። ጀስት ሰዎች አሁንም እናስጠምቃለን። ሰዎች ወደ ጌታ እየመጡ ነው። ዮኒ ከመጣ በኋላ ብዙ ሰዎች እግዚአብሔር በሱ መንገድ አድርጓል ለብዙዎች። አሁንም ጌታ ደግሞ ይረዳዋል። ሰው ሲደክም እንድንጸልይ ነው መጽሐፍ ቅዱስ የሚናገረን እንጂ ደከመ ብለን እንድንቀጠቅጠውና ከሀገር ከዓለም እንድናባረረው አይደለም። ሁላችን እንደክማለን፣ ሰዎች ነን እኛ። የትኛውም ፍጹም ሰው የለም እና በተቻለን አቅም ልንጸልይ ልናበረታታው ያስፈልጋል። አኬ እንዴት ነህ? ላስገባ በእናትህ። እግዚአብሔር ቢፈቅድ ለወንድማችን ልንጸልይለት ያስፈልጋል። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው የሚለው መጽሐፍ ቅዱስ። እውነት ነው። እኔ እኮ ሰው ያስቀኛል። ከባድ ነው ግን የኛ ህዝብ። ወይኔ ኢየሱስ። እኔ እንደው ጌታ ይርዳን። በእውነት ያሳዝናል በጣም።